ግብረ ስጋ ግንኙነት የተፈጠረበት ኮንዶም ይሰበሰባል በስነ ስርዓት ተለቅሞ የዘር ፈሳሹ ማለት ነው። ያኛው ተይዞ ተቋጥሮ እንዳይደፋ ታሽጎ ምናምን ነው ፒክ ተደርጎ የሚደቀመጠው። ሰው መርጣ ነው የሚገባው እዛ ቤት ማለት ነው። የመረጠች ነው የምታስገባው። ዝም ብሎ ማንኛው ሰው አይገባም። ባለሀብትና ዲያስፖራ ነው የሚገባው። የዘር ፈሳሽን በኮንዶም እንዳለ ቋጥራ ይዘህ ሂድ አለችኝ። እንዴ ለምን አልኳት። አይ አሁን ምንም ነገር ማድረግ አልፈልግም። በየቀኑ እየሄደች ትሰጣለች። እሷ ራሷን የምታስረክብ ማለት ነው። እየሄደች ሄዳለን። አይዲያ ዋለሽ ምን ለምን እንደምትሰጥ? ኧረ እኔ ምንም የማውቀው ነገር የለም። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? ሀብታሙ ነኝ። ዛሬ ደግሞ አንድ ቦታ ላይ እንገኛለን ማለት ነው። እንግዲህ ወንድማችን አንድ ሊነግረን የሚፈልገው አስቸኳይና አንገብጋቢ የሆነ ኢንፎርሜሽን አለኝ ብሎ እንግዲህ ካለበት አካባቢ ድረስ መጠናል ማለት ነው። ልጁ ሊነግረን የሚፈልገው ነገር ምንድን ነው የሚለውን እንግዲህ ከራሱ ከአንደበቱ ከወንድማችን የምንሰማ ይሆናል ማለት ነው። እናንተ ደግሞ እንግዲህ ይሄ ደግሞ አዲሱ ቻናሌ ነው እንደምታውቁት ያንኛውን በተለያየ ምክንያት እንዳዘጉብኝ ነግሬያቸዋለሁ። ስለዚህ ይህኛውን ደግሞ እንግዲህ ሰብስክራይብ በማድረግ ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉና ማስተካከል ያለብኝን ነገር ከእናንተ መስማት ስላለብኝ ሁሌም ኮሜንት አድርጉ። ለብዙ ሰው እንዲዳረስ ደግሞ እንደነገርኳችሁ ሼር በማድረግ ተባበሩን እላለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ ወንድሜ እንደምን አለ? ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ይመስገን ነው። እሺ መጀመሪያ ስምህን አስተዋውቀንና። እሺ አመሰግናለሁ። እኔ ዳኒ እባላለሁ። እሺ ዳኒ የምኖረው አሜሪካ ነው። በስራ አጋጣሚ ለ6-7 አመታት ውጪ ኖር ያለሁኝ። የእናንተን እንኳን ያው ከበፊት ጀምሮ ነው ማቅ አንድ ቻናል እንከታተል ነበር፣ ስራዎችን አያለው። የበፊት ቻናል የበፊት ቻናል እንከታተላለሁ። እሺ አሁን ደግሞ እንግዲህ እዛ ውጭ ሀገር በተለያዩ ስራዎች ተወጥሬ ወደ ሀገር ቤት መመለስ ዛሬ ብሎ ዛሬ አይመችም ነገር ወደ 7-8 አመት ነው የኖርኩኝ። አሁን ደግሞ መጥቼ እዚህ ትንሽ እረፍት ወስጄ ነው የመጣሁኝ። ቤተሰብ ጥየቃ ጓደኞቼንም በዛው አግኝቼ 1-2-3 ወር ለማረፍ ለመመለስ ነው። ያው ኦልሬዲ ጊዜም እየደረሰ ነው። ለዛ ነው አንተንም አቻኩዬ በችኮላ ጠርቼ ትንሽ አንድ ያገኘሁት ግራ ያጋባኝ ወይም ደግሞ እንዴት ይሄ ነገር እውነት ነው ወይ ብያሰብኩትን መረጃ ሼር ላድርግ ነው። አጨናንቄ ምንድነው በጣም እንደ እውነቱ ከሆነ አጨናንቀናልና ምንድነው እስኪ ነገሩን እስኪ በደንብ አድርገህ እስኪ ግለጽልኝ። እንግዲህ እኔ ያው እዚህ በምኖርበት አሁን የትም ቦታ ሰው ይዝናናል፣ እዛም ዝናናለሁ። እዚህም አሁን መጥቼ ስዝናና አንዳንድ ሀገሮችን ያው እንደማንኛውም ሰው ከጓደኞች ጋርም ከጓደኞቼም ውጪ እንትን እላለሁ። ድንገት ነው ልክ እንደ ሌላኛው ቤት የሆነ ማሳጅ ቤት ድንገት ሪላክስ ለማድረግ አየር ፈልጌ ትንሽ ማሳጅ ቤት ገባሁኝ እና እዛ ያገኘሁት ነገር ከሌሎች ማሳጅ ቤቶች የተለየ ወይም ደግሞ ሌላ ቦታ ከመደረግበት ማንም ሰው ማሳጅ ተደርጎ ይወጣል በስነ ስርዓት። ያንን ደግሞ ተለየብኝ። ይሄኛው ትንሽ አካሄዱም እዛ ቤት ውስጥ የማየው ነገር ሁኔታዎቹም ይለያልና እንዴ ይሄ ነገር እውነት አዲስ አበባ ውስጥ ኢትዮጵያ አለ ወይ? ያው ሲባል ይወራ ምናምን እውነት ነው ውሸት ነው ይባላል። እንደ ቀልድም ታይቶ ይታለፋል። ያው ማሳጅ ቤት ሲባል የምነሱ የምታሰቡ ነገሮች ስላሉ ማለት ነው። ይሄኛው ደግሞ እንዴ እውነት ነው እንዴ ምንድነው ብዬ ከማጣራት ከአንዴ ሁለቴ ሞከርኩኝ እና ነገሩን ሳገኘው በጣም ይሄ ነገር በጣም የሚገርም ነው። እንዴትስ እንደዚህ ሊሆን ቻለ? በምን ፍጥነት ነው በዚህ ድረስ የተጋነው ይሄ ነገር የወጣው እዛ የሚደርሰው ብዬ መረጃውን ሼር ላድርግ ነው ማለት ነው። ጥሩ ነገር ነው ሼር ለማድረግ ማሰብህ። ምንድነው እስቲ በደንብ አሁን ወደ ውስጥ ግባና ያለውን ነገር ንገረኝ እስኪ። ምንድነው የተፈጠረው ነገር? የተፈጠረው ነገር ነው ያየሁት። ያው እዛ ማሳጅ ቤት ወንዶች ማሳጅ ይደረጋሉ፣ ሴቶች ናቸው ማሳጅ የሚያደርጉት። ሙሉ በሙሉ የወንዶቹን ሩም ሴቶች ናቸው ማሳጅ የሚያደርጉት። ማሳጅ ካደረጉ በኋላ ወንዶቹ የሚወዱት ማሳጅ ብቻ አይደለም፣ ማሳጅ ለመደረግ ብቻ አይደለም። ሴቶቹ የሚቆሙት ማሳጅ ለማድረግ ብቻ አይደለም። በሌላ አካሄድ፣ በሌላ ክፍያ፣ በሌላ ንግግር፣ ሌላ ተስማምተው ተጨማሪ ግንኙነት ይደረጋል። እዛ ውስጥ ደግሞ ይጠቀማሉ ስለ ኮንዶም ይጠቀማሉ።
ካደረጉበት ወይ ግብረ ስጋ ግንኙነት ከፈጸሙበት በኋላ ያው እንደ አካሄዱም ከሆነ እንደ ጤናው ማሰራር ከሆነ ይጣላል፣ ይወገዳል። ያ የተጠቀሙበት መሳሪያ ወይም ደግሞ ኮንዶም ማለት ነው። እዛ ቤት ግን የምጣል አይደለም። ያ የግብረ ስጋ ግንኙነት የተፈጠረበት ኮንዶም ይሰበሰባል በስነ ስርዓት ተለቅሞ የዘር ፈሳሹ ማለት ነው። ያኛው ተይዞ ተቋጥሮ እንዳይደፋ ታሽጎ ምናምን ነው ፒክ ተደርጎ የሚደቀመጠው። እና ለምን አልኩኝ ይህን መረጃ መጀመሪያ ከማየት ምንድነው ምናምን ብዬ ሳየው አንዳንድ የወዳደቁ ነገሮች ምናምን ቼክ ሳደርግ አይ እንደዚህ ነው የምደረገው ምናምን ብሎ በግልጽ አወራችኝ አይነት ነገር። ይሄኛው የወንዱ የዘር ፍሬ በኮንዶም ውስጥ ያለው ተቋጥሮና ተይዞ በስነ ስርዓት ታሽገው ለሌላ ፐርፐዝ ይውላል፣ ለሌላ አገልግሎት ይውላል። ይሄን እንዴት አንተ ልታውቅ ቻልክ አለችኝ። እኔ ጀስት ጠይቄ ለምንድን ነው ምክንያቱም ጋርቤጅ ውስጥ ነው መጣል ያለበት የትም ሀገር የተጠቀሙበት ስለሆነ ማለት ነው። መበላሸት አንዴ በቃ የተበላሸ ነገር ነው፣ አስጸያፊ ነገር ነው ከሆነ በኋላ። እዛ ግን ስነሱ እንደዚህ ነው የምናደርገው ስትለኝ አየው ከአንዴ ሙሌት ቼክ ለማድረግ ሄድኩኝ ያለ ፍላጎቴ እና ያንን በስነ ስርዓት የተሰራ መጀመሪያውን በፍላጎት ሄድክ ያው ሪላክስ ለማድረግ የመጀመሪያውን በፍላጎት ሄድክ። ከዛ በኋላ ያለውን ነገር ለማጣራት ሄድኩኝ እና ለሌላ ለጠንቋይ አይነት አሰራር እሺ አንተ ታዲያ አሁን ይሄን እንዴት ነው ልታውቅ የቻልክ? ማለት እንዴት ነው ልታውቅ የቻልከው? እስኪ መጀመሪያ በቃ ይዘሂር ነው ያለችኝ ያንን የዘር ፍሬን የዘር ፈሳሽን በኮንዶም እንዳለ ቋጥራ ይዘሂድ አለችኝ። እንዴ ለምን አልኳት። አይ አሁን ምንም ነገር ማድረግ አልፈልግም፣ ለስራዬ ለጥንቃቄ ለሴፍቲ ምንም ማወራው ነገር የለኝም፣ ግን በደንብ አስቸኳይ ማወቅ ፈልጋለሁ የምትል አይነት ከሆነ በዚህ ስልክ ደውልልኝ ብላ በሌላ ስልክ ሰጠችኝ። በቃ ማደርገው አጣው፣ ግራ ገባኝ። በቃ እስቲ እውነት ነው እሸት ነው ምናምን ብዬ ይዤ ሄድኩኝ። ያንን እንዴት ብዬ እንደምነግራ አይደነው ለሁለት ቀን ምናምን በቃ እንቅልፍ ሁላ አልወሰደኝም። ምክንያቱ ምን ይሆን በቃ ምክንያቱ ምን ይሆን እንደዚህ እንግዲህ የማይደረግ ነገር ነው የለም ዘር ፍሬን ይዘው ሂድ የሚል እንግዲህ ያኛው አደረጉ በማሳጅ ቤት ይሄን መስራቱ ሌላ አጽያት የሚሆን ሌላ ወንጀል ሆኖ ሌላ አጽያት ሆኖ ሳለ አሁን ደግሞ ዘር ፍሬን ይዞ መሄድ ለሌላ አላማ ይኖረዋል ብዬ ስላሰብኩኝ ማለት ነው። ከዛ በቃ ያንን ሌላ ስልክ ሰጠኛለች። ደጋግሜ ስደውል አላቅም አለችኝ። አሁን በዚህ እንትን አይ አላቅም የምን ስራ የት ማሳጅ ምናምን አለች። ልምጣ አልኳት። አይ አትምጣ አለችኝ። ኦኬ አሁን ደግሞ አውቃኛለች። በቃ የሆነ እንዳልሄድ ፈልጋ ነው ምናምን አልኩኝ። በቃ እኔም ቴክስት አደረኩላት። አይ ላገኝሽ ፈልጋለሁ፣ ላወራሽ ፈልጌ ነው። እኔ ይሄን 2 ቀን እንቅልፍ አልተኛውም። ምንድነው የሆነ ያለው እኔ ላይ ችግር የሚያመጣ ነገር ነው ወይ ምናምን ብዬ ጠየኳት። አፍተር ኦል ምን አለች? አስጨንቅ ነገር ስለሆነ ማለት የግድ ነው መጨነቅ ከምን አንፃር ልትል ትችላለች የሚለው ነገር እኔ ማውን ራሱ አይቼውም አስቤውም ስለማላቅ እኔ በዚህ ሁኔታ እንግዲህ የዘር ፍሬ ይዘህ ሂድ ማለት ሌላ ነገር ስለሆነ ጋርቤጅ የሆነ ነገር ስለሆነ ማለት ነው። ከዛ በጣም ቴንሽን ፉል አረገኝ። ከዛ በቃ ለመንኳት ማለት ይቻላል። በቃ ላገኛት ማለት ነው። እሺ ምሳ እየበላን ብናወራስ ምን ይመስልሻል አልኳት እና በቃ እሺ ምናምን ብለን እንደምንም ስንቴ ከተገደረደረች በኋላ ኦኬ አለችኝ። ከዛ አገኘኋት። አይ እዛ ማውራት ስለማልፈልግ ነው የኔ ስራ ስለሆነ ነው ወድጄ አይደለም ይሄን ስራ መሰራው እንደዛ ስለሆነ ነው ምናምን ብላ አንዳንድ ነገሮችን ያው በእርግጥ ወዳ አይሆንም ሰው ለገንዘብ ለብር ራሱን ለመለወጥ ለመኖር ብሎ ሌላ ነገርም ያደርጋል። ከዛ ስትለኝ እሺ ለምንድን ነው እዚህ ሄድሽኝ? ይዤ ሄድኩኝ። ምንድን ነው የምደረገው ሳልኳት ይሄ ዘር ፍሬ ይገበርበታል፣ ጠንቋይ ቤት የሚገበርበት ነው አሁን ይዘህ ሄድከው አለችኝ። ለምን አልኳት። አይ እንደዚህ ነው የምደረገው እንጂ ዝም ብሎ አይጣለም። እዛ ማሳጅ ቤት የራሱ ፐርፐስ ስላለው የተቋቋመበት የምሰራበት አካሄድ ስላለው ጠንቋይ ቤት ነው ተይዞ የሚሄደው። ይሄኛው ግብር ነው ማለት በቃ ሰው የጠንቋይ ይገበራል ሲባል በሌላ አካሄድ ነው የሰማነው። ጫጣን ጭቃል ምናምን የሚባለው አረቂ ምናምን የሚባሉት ነገሮች እሱን ነው እኔ ስሰማ ያደግኩኝ በታሪክ
በቃ ጠንቋይ ቤት ስኬድ የሆነ ደስ የማይል ቤት ሊሆን ይችላል። እጣን ይጨሳል፣ ቡና ምናምን ይዳላል፣ የሆነ ነገር ይደፋል፣ በግ ይታረዳል ነገር ነው እኔ የማውቀው። አሁን ደግሞ የወንድ ፍሬዘር ወይም ደግሞ ፈሳሹ እዛ ባለበት ኮንዶም ይገበርበታል ወስዶ ይሰጣል አለች። እና ይህን ነገር ስትነግረኝ በጣም ቀፈፈኝ። ያው ጀስት ከባድ ነገር ነው ይህ ነገር። እውነት ኢትዮጵያ ውስጥ አዲስ አበባ ውስጥ እንደዚህ ይደረጋል ወይ? ከምን አንጻር ነው የተጀመረው? ምን አይነት አካሄዱን ወይም ደግሞ የዚህን የጥንቁልናውን ስራ እንትን አርጎት ነው ወይ? ምንስ እየተሰራ ነው? ነፍስ ያጠፋ ሊሆን ይችላል፣ ሀብት የሚያወድም ሊሆን ይችላል፣ ወይ የሆነ ነገር የሚያደርግ ነገር ሊሆን ይችላል። ስለ ዘር ነው ስለ ፍሬ ዘር ነው እያወራን ያለ ነው። በትውልዱ ላይ ምን እየተሰራ ነው የምለው ነገር አሳሰበኝና ይህ ነገር እስቲ ሌላም ሰው አጋጥሞት ሊሆን ይችላል። እኔ የመጀመሪያ ላልሆን ይችላለሁ። እንደዚህ ፓብሊክ ነው ማለት ይቻላል። እንግዲህ ልጅቷ ሌላም ሰው የሚያደርገውን ነው እኛ ማድረግ እንትን ያለችኝ ልጅቷ ለአንተ በእዝነት ነው እንግዲህ እንደዚህ ይዘህ ወዲያ ያለች ስለለመንኳት ይዘህ ሂድ ያለችኝ ለኔ በእዝነት ነው። በቃ ለኔ አስባ ነው ስላሰበች ነው። ያንንም ስታገኘኝም ከመጀመሪያ ላቅም ያለችኝ ስለማታቀኝ ሳይሆን ፈርታኝ ሊሆን ይችላል። ሜቢ ለራሷ ሴፍቲ ወይ ለራሷ ስራዎች አንዳንድ እንትኖች እንዳይፈጠሩባት እንደዚህ በሷ በኩል ወሬ ወጣ ወይም ደግሞ መረጃ ተዳረሰ ብሎ የነገዋን ፈርታ ሊሆን ይችላል። አካሄዱም ለኔ ልክ ኮምፕሊትሊ ሮንግ ስለሆነ ማለት ነው። እና ለዛ ነው ይሄኛው እንግዲህ ይሄ አይነት ታሪክ ነው ያለው በአይኔ ያየሁት በከራሴ የሆነ ነገር ነውና ይሄንን ደግሞ እስቲ ለተመልካቹ ሜቢ ሌላ ነገር በደረሰበት ካለ ሁሉም ይኖራል እንጂ በየቀኑ የሚሄድ ከሆነ በየቀኑ እንግዲህ በየቀኑ ይዞ ነው የሚሄደው ይዘህ ሂድ ስላለችኝ ማለት ነው። ይሄ ነገር ለህዝቡ ፓብሊክ ቢሆን ብዬ ነው አንተን ከስራ ከምን እንደምን ማጨናነቅ እኔ ደግሞ እንግዲህ ያንን እንቅልፍ ያጣውበትን አንተን እንቅልፍ አሳጥቼ የጠራውክ ማለት ነው። ስለዚህ ነው በጣም አሁን የሚገርም ነገር ነው የነገርከኝ ማለት ያው በከተማው ላይ ማሳጅ የሚባል ስራ ለምን ፐርፐዝ እንደሚውል እናውቀዋለን። ቱ ቢ ሆነስት እናውቀዋለን። ግን ይህን ያክል ደግሞ ለጠንቋይ ቤት ግብር ራሳቸውን አፕዴት አድርገው በእንደዚህ አይነት መልኩ እየተሰጠ መሆኑን ደግሞ አሁን ማመን አልቻልኩም። በጣም ነው የገረመኝ። በጣም ከባድ ውርስጥ የምትለው ነገር ነው። እንደዚህ እንግዲህ ኢትዮጵያን የምናውቃት የሃይማኖት ሀገር መሆናችንን ብዙም ከስነ ስርዓት ይህን ያህል ያፈነገጠ የወጣ ነገር የለውም ከሌሎች እኔ ውጪ ኖሬ ስላየሁት ማለት ነው። ውጪ የሚደረጉ እዛ እንደ የሚደረጉ እዚህ ከባድ የሆኑ ድርጊቶች እዛ እንደ ንግግርም ሊሆን ይችላሉ። ቀለል ተደርጎ እየታዩ የተለመዱ የሆነ ካልቸርድ የሆኑ መጥፎ አሰራሮች አሉ የውጪውን ያ ነገር ከዛም ገብቷል። ኦሬዲ እኛንን ማናቀው ብዙዎቻችን ሃይማኖተኛን ይመስገን የምንለው ነገር በሱ በኩል ስላለ ነው እንጂ ብዙ ነገር ተበላሽቷል። እኔ አንዳንድ ነገሮችን ሳይ እንዴ ለምን ሀገሬ ነገ ከነገ ወዲያ ቀጣዩ ጄኔሬሽን ምን ሊፈጠር ይችላል? ሌላ ነገ መጣው ደግሞ ምን ልንሰማ እንችላለን? ምን ልናይ እንችላለን? በአይናችን በዛሬ በኔ ትውልድ በኔ እድሜ ይሄን ነገር ካየሁት ነገ ደግሞ በጣም የሚያስፈራ ነው። ኢትዮጵያ ውስጥ ይሄ ነገር ሆነ ማለት እኔ ለሀገሬም ለቤተሰቦቼ ለጓደኞቼ ለዘመዶቼ መስማት ማልፈልገው አይነት ነገር ስለሆነ ይሄኛው ማለት ነው። እና ለዛ ነው ያስጨነቀኝም እረፍት የነሳኝም በቀረብኝ መዝናናቱ በቀረብኝ ራሱ አስብሎኛል። እንደዚህ አይነት ነገር ድርጊቶች ከዚህ ራሱ ያልኩበት ምክንያት ነው ማለት ነው። ለዛ ነው አሁን በጣም በቃ ከአእምሮ በላይ የሆነ ነገር ነው የነገርከኝ ማለት በጣም ገርሞኛል። እንደዚህ አይነት ነገርም አለ እንዴ በቃ ያስብላል ማለት ከባድ ስታየው ነው መጣው። ባለትዳር ላይ ባለትዳር ነው ይቅርታ ግን አልጠየቅኩም። ባለትዳር ነህ? እሺ እንኳንም ቀጥ ያላወራው ማለት ባለትዳር ሆነ ወደዛ መሄዱ እንዴት ነው ግን? ከባድ ነው። ያው እኔ አሁን ብዙ እኔ ጀጅ እያደረኩ አይደለም እየፈረድኩ አይደለም እንትን እየወቀስኩም አይደለም ጄጅ አረከኝ ወቀስከኝ እያልኩ ሳይሆን ስህተት ነው ኮምፕሊትሊ ብያለሁ አምኜበታለሁ። ልክ አይደለም። ሰው እንግዲህ ከስጋ ነው ያለውና ብዙ ነገር ያምረዋል። ብዙ መዝናናት ይሁን የሆነ ነገር እንዳለ ሆኖ ባለቤቱ ውጭ ነው ያለች? አዎ ውጭ ነው ያለችው። ውጭ ነው ያለችው። ስለዚህ አታይም በሚለው ነው አታይም በሚለውም ብቻ ሳይሆን ይከባድ ነው። ይሄኛው ደግሞ ለኔ ከዛኛው ስለመጣ ያው ለዝናና ስለመጣ ቀጣይ ትውልድ ላይ ምን እየተፈጠረ ነው የምሉን ለማውራት ነው እንጂ ያኛው የኔ ስራ ፓብሊክ መውጣ ወይም ደግሞ ልክ የሆነ ማሳጅ ቤት መዝናናት መወራት አለበት ማለት አይደለም። ግን በዛኛው ልክ ደግሞ ይሄኛው ጎጂ ነው።
ትውልዱን ይጎዳል፣ ለጄኔሬሽኑ ጥሩ አይደለም። በዚህ የሚቀጥል ነገር ነው። እስከዛሬ እኛ ነን ያላወቅነው እንጂ እስከዛሬ ነበረ። ነገ ደግሞ ራሱን አፕዴት አድርጎ በበለጠ ሁኔታ ላይ ቀጥል ይችላል። እንደዚህ አይነት እንደኔ አይነት ከተሳሳቱት ይህ ነገር ብቀር ብታቀቡበት፣ ራሳቸውን ሴፍ ቢያደርጉ ከስጋም ኃጢአት ብቻ አይደለም ከመንፈስም ኃጢአት ስለሆነ ሌላ ምን እየተሰራባቸው እንደሆነ ጄኔሬሽኑ ላይ ምን እየተካሄደ እንደሆነ ፊቸሪቲን የሚያበላሽ ነገር ስለሆነ ነው እኛም ፓብሊክ ለማድረግ የመጣሁት እንጂ ባለ ትዳር ሆኖ እንደዚህ ማውራት ለህዝቡ ልሁን ማለት መጀመሪያ ቤትን መጀመሪያ ራስን ካዳንክ በኋላ ካተረፍክ በኋላ ለሌላው ልሁን የምትለው ከዚህ አንፃር ነው። ትክክል። በጣም አስተማሪ የሆነ ነገር ነው የነገርከና እንደነገርከኝ ትክክል ስራ አልሰራውም። ከባለቤቴ በላይ ነው እንደዚህ ያደረኩኝ። ከዚህም በላይ ቢደርስ ያው ቅጣት ካርማ ነው ይመስለኛል አይደል? ስለዚህ ጀጅ መደራረጉ ይቅርና ምን መሆን አለበት እንግዲህ ልጅቱ እንዴት ነው ልናገኛት የምንችለው? አሁን የተፈጠረውን ነገር ነው የነገርከኝ፣ የሚያደርጉትን ነገር ነውና አሁን ከልጅቱ ደግሞ በደንብ መስማት መቻል አለብኝ። እኔው እዚህ ስራዎችን አይታቸው የምታውቅ ከሆነ ከስር መሰረቱ ነው። አዎ አንድ ነገር ብቻ ይዤ ወደዛ ቦታ አልሄድም። ተጨባጭ የሆነ ነገር ስለሚያስፈልግ አሁን ልጅቱ እንዴት ነው ላገኛት የምችል? ካንተ ጋር ሆነን ብናገኛትም ደስ ይለኛል። ልጅቱ የግድ መገኘት አለባት። ስለዚህ እሱ እንዴት ነው የምናደርገው? እሱንን እንግዲህ ዛኔ ምሳ ተቀጣጥረን ካወራን ቀን በኋላ በቃ ያለውን ነገር ነው እኔም ጠየቅኳት። ማለት ያለፈው ነገር እንዳለፈ ሆኖ ይህ ነገር ግልጽ በሆነስ አንቺን በማይጎዳሽ መልኩ ለስራሽ በሁኔታው ላይ ሌላ ሪስክ በማይፈጥር መልኩ ብያ ወራኋትና ሌላ ተቀያሪ ስልክ ሰጠኛለች። ያው በትርፍ ሰዓት እስከምቆይ እዚች ትንሽ ጊዜ ባለችኝ ሰዓት ሻይ ቡና የምንልባትን ታይም እናሳልፍ ምናምን ተባብለን እና ሰውን ማግኘት ከባድ ላይሆን ይችላል። አሁን ስልክ ሰጠኛለች። አንተም አክብረኝ ነው የመጣኸው፣ ስለማምን ነው አንተ ጋር የመጣው፣ ሌላ ችግር ይኖራል ብዬ በሷ ላይ እንደሆነ አልፈልግም። ግን አካሄዱን ጠብቆ እውነቱ መታወቅ ስላለበት ልጅቷን የምታገኝበትን እኔ ስልክ ሰጣለሁ። ወይም ደግሞ ለአንተን ሜቢ ልትፈራ ትችላለች። ያው ነገሩ ስለሚያስፈራ ፍቃደኛ ሆና መረጃው ከተወጣ ነገረላት ላትመጣ ትችላለች። ሰው ደግሞ ለሌላ ጉዳይ ፈልጌሽ ነው ብሎ መጥራቱም ደግሞ ብዙም ሴፍቲው ጥሩ ስለማይሆን እኔ እሱ ነው እንደዚህ ያለኝ ብለ አንድ ቴክስቶችን ምናምን ያሉትን የኔ እንድመስላት ስክሪንሻቶችን ልኬለ ያንን ዳይሬክት ፎርዋርድ አድርጋላት እንደዚህ ብሎ ነው ምናምን ብትላት እኔ ባለውበትም እኔ ባልኖርም ታገኛለች። እንኳን ሰጣለሁ ምንም ከባድ ነገር የለውም። ልጅቷ ሆነስት ልጅ ነች። ከስራዬ እንደያዛት ነው እንጂ ስራ ሆኖባት አስገድዷት እንደሆነ ነው ይሄን የነገረች። ምክንያቱም ጊዜዋን አቃጥላ መጣ ነው እኔ ከኔ ጋር ምሳ ቁጭ ብላ ያወራችኝ እና ስልኳን መያዝ ትችላለ እስከ መጨረሻው ስለሆነ ማለት በእርግጠኝነት ታወራለች። እሷም ውስጧ ረጅም ጊዜ ቆየ ነገር ስለሆነ ያንን ዳይሬክት እኔ መልክ ስልክና ስክሪንሻት ልክላለሁ ፎርዋርድ አድርግልኝ እሱ ነው የሰጠኝ ምናምን ባላት ያለው መረጃ ደግሞ በደንብ አንተም ሞር አጣርተ ደግሞ ብትነግረኝም ደስ ይለኛል። ጥሩ ዳንዬ፣ በጣም አመሰግናለሁ። ጥሩ ትምህርት ነው የሰጠህና እንግዲህ ወደ ልጅቱ ሂደን ልጅቱን የምናናግራት ይሆናል ማለት ነው። በጣም ስልኳን ትሰጠኛለሽ። እንግዲህ ተመልካቾቻችን ያው ትንሽ ለጆሮ አዲስ የሆነ ነገር ነው የሰማ ነው። ሞር ደግሞ ከልጅቱ ደግሞ ሂደን የምትለንን ነገር የሚፈጠሩትን ነገሮች ለምን ፐርፐዝ እንደሆነ ልጅቱን ፍቃደኛ እንድትሆን አድርገን ከሷ የምንሰማ ይሆናል። እናንተ ደግሞ አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው እህታችንን በስልክ ካወራናት በኋላ ካለችበት ድረስ ተገኝተን እንግዲህ ከሷ ከአንደበቷ ያለውን ነገር ልታወራና ፈቃደኛ ስለሆነች ያው በፊትም እንደነገርኩሽ ፊትሽ አይታይም፣ ፊትሽ ብለር አድርጌ ሰው እንዳይለየው ስለማደርገው ያይጋሽ እሺ፣ ያው ደጋግመሽ ስለጠየቅሽኝ ይሄን ነገር እንትን ልበልሽ ብዬ ነው ላሳውቅሽ ብዬ ነው። ስለዚህ ከስምሽ ጀምርና አስታውቂኝ እስኪ። ስሜ ፍቅር ይባላል። እሺ ፍቅር፣ ያው የተወለድኩት ክፍለ ሀገር ነው። ያው ለስራ ብዬ ነው አዲስ አበባ የመጣሁት። ያው ብለር ምናምን ያልኩ ነገር ደግሞ ያው ትንሽ ነገሮችን ሴትዮዋም ለእኔም ሪስክ ስላለው ለጥንቃቄ ያህል ነው። ያው ስለነገርከኝ ስላመንኩ ነው ራሱ መቀረጽ ነው እንጂ ያን ያህል አልፈለኩም ነበር። እንግዲህ እኔ ያው
ትልቅ ችግር ውስጥ ነው ያለሁት። እንደምታየው አሁን ያለሁት ምንም ነገር የለም፣ ቤት ባዶ ነው ማለት ያው ሰው እርዳታ ሳይሆን ብቻ ያው ካለው ችግር አንፃር እዚህ ሀገር ለመኖር በጣም ከባድ ነው። ትምህርት ተምረህም ለመስራትም ምናምን ብዙ ነገር ስለሚፈልግ አጋጣሚ ህይወት ወዴት እንደምትወስድ ስለማይታወቅ በዛ መንገድ ነው እንደዛ የተፈጠረው። እሺ እስኪ ስለ ስራው ከመግባታችን በፊት ያው ስለ ራስሽ አስተዋውቀሽናል። እንዴት ነው ወደዚህ ስራ ልትገቢ የቻልሽው? ያው ይሄንን ስራ ፈልጌው አልነበረም የገባሁት። ያው ተመረኩኝ ስራ ለመፈለግ ያው መጣሁ ወደ አዲስ አበባ። ስመጣ ምንም የለም ማለት እኔ የጠበቅኩትን ነገር አላገኘሁትም። ስራ ልምድ ይላሉ የ4 ዓመት 5 ዓመት። ያኔ ደግሞ እንደተመረክ ወዲያው ስራ ልምድ ደግሞ ከየት ስራ ካልጀመርክ በምንም ልምድ የምታገኘው ነገር የለም። ያ ሲበዛብኝ በቃ ዘመድ ጋር ምናምን መኖር ደግሞ ሁሌ ፈቃደኛ ላይሆኑ ይችላሉ ምናምን ተከራይቼ መኖር ሲጀምር ደግሞ ግዴታ ገቢ ያስፈልገኛል። ገንዘብ ምናምን ደግሞ ለቤት ኪራይ ለቀለብ ለሆድ ለልብስ ምናምን አልፎ ከየት ይምጣል? ከዛ ያው በአጋጣሚ የሆነ ስራ አለ ምናምን ብላኝ የሆነች ጓደኛዬ ነበረች ነይ እዚህ ስራ ያለች የሆነች የታወኳት ስራ አለች። በቃ እንደዚህ የሚከብድሽ ከሆነ የሆነ ስራ አለ ነይ ምናምን ስትለኝ ሲሄድ ያው ስራው ሌላ ነገር ነው። አይ ያልሰራም ብዬ ተመለስኩ። ከዛ በስንተኛ ጊዜ ቤት ኪራይም ደረሰብኝ ምናምን በቃ ሌላ ስራ ምንም ላገኝ አልቻልኩም። አማራጭ አልነበረኝም። በቃ ገባሁት። ስገባ በቃ ገንዘብ ነው። ገንዘቡ እየጣፈጠ ሲሄድ ደግሞ ያው እየተላመድክ ትሄዳለህ። ከዛ ሳልፈልግ ለመኖር ስል ያ ህይወት መርጬ እየኖርኩ ነበር። በዛ መሀል ነው እነዛ አይነት ችግሮች የተፈጠሩት። ያው እዛ እያለ ድንገት በቃ ብዙ ሰው ነው የሚመጣው። ብዙ ከስተመር ነው የሚመጣው። ብዙ ጊዜ ባለሀብቶች ናቸው የሚመጡት፣ ዲያስፖራዎች ናቸው የሚመጡት። ያው ማሳጅ ብሎ ይመጣሉ እንጂ ማሳጅ ቤት ማሳጅ ብቻ አይደለም ቀርቷል ይመስለኛል። ሌላ ነገር ነው። ያው ደስተኛ ሆነህ ላይሆን ይችላል እንደዛም ታደርገው በገንዘብ ወይ ደግሞ እንደ ከስተመር ነው እነሱ የሚይዛቸው። ማስቀየም ማትችል ምናምን ለምን የሚቆጣጠር ሰው አለ። ያው እንደዛ እያልኩኝ ያው አለ ሴት ናት በዛ ላይ አለቃችን በጣም ነው የምትጮኸው። የሆነ ነገር ምንድነው በቃ እኛ ነው ስራ ክትትል የምታደርገው ማለት ነው። እንደዛ እያለ በመሀል እንደዛ አይነት ነገሮችን ተፈጠረ። ከዛ የሆነ በቃ ከሰዎችን ሲመጡ ምናምን ያው በኮንደ ምናምን ይጠቀማሉ አንዳንዱ። አብዛኞቹ ያው ሴትዮዋም እንደዛ ስለምትፈልገው ያ ነገር እንደዛ ስለምትፈልገው ይጠቀማሉ። ለኛም ለጤናችን ለነሱም ስላለ የኮንዶም ምንድነው የሚባለው እሱን ባስኬት ውስጥ ሲቀመጥ እንድናመጣው ትነግረናለች፣ ትወስደዋለች ማለት ነው። እሷ ትፈልገዋለች እና ለምንድነው በቃ እኔ ሁሌ እንደ ኖርማል አላስበው። መጀመሪያ ምንም በቃ ለትጥለው ምናምን ወይ ሰው እንዳያየው ምናምን ነበር አይመስልም። ትወስደዋለች በቃ አንድ ባዶ በቃ ክትትል እሱ ነው ከምንም በላይ። ከዛ የሆነ ሰዓት ላይ ትወስደኝና የሆነ የምትሄድ ቤት አለ መኪና ትወስደኝና የሆነ ቦታ ትገባለች። እሷ ሁሌ እንደዛ አይነት ቦታ ትገባለች እና የሆነ ሰዓት ላይ ወረድኩኝና ምንድነው እዚህ ቤት ማን ነው ያለው ምናምን የዛ ያሉ ጎረምሶቹ ይቀመጣሉና ጠይቋቸው እንዲያታቂም እንዴ ምናምን እንዴት አታቂያቸውም አውቀሽ ነው ለመግባት ፈልገሽ ነው ምናምን ያሉ ሙድ ይዝብኛል። ማለት እዚህ ማን ናቸው? አባታችን ናቸው። አባታችን ሲሉ ግራ ገባኝ። የምን አባት ነው? ቄስ ናቸው ወይስ የሃይማኖት አባት ናቸው? ማን ናቸው ስል ያው እንደዚህ አዋቂ ናቸው ምናምን አይነት ፈልግሽው እንደዛ ምናምን ጠንቋይ ቤት ናቸው ምናምን ሲል ምን ታደርጋለች ታዲያ? እና ይዛው ነው የምትሄደው ወደዛ። ታዲያ ጠንቋይ ቤት ምን አለ በቃ ማለት ውዝግብግብ ነው ያልኩኝ። ማለት የምትጠቀምበት ሰው ቢሆን እሺ ይሄ ነገር ምን ልታደርግ ነው ታዲያ ይሄንን ይዛ ምናምን ብዬ በቃ ጥያቄ ሆነብኝና ከዛ የሆነ ጊዜ በቃ ብዙ ጊዜ ከኔ እንትን የሚመጣ ልጅ አለ ዲያስፖራ ማለት ከዛ ልክ ጨርሶ ሲሄድ ባስኬላ ሳይ ይዘው ሄድ ምናምን አልኩት። እንዴ ለምን አለኝ እሱ
ከዛ አይ በቃ ይዘው ሂድ ግራ ገባው እሱ እራሱ ለምንድን ነው ማለት ምንድን ነው የደበረሽ ነገር አለ ሲለኝ አይ እነግርሃለሁ ሌላ ጊዜ አሁን ግን ምንም ነገር ልናገር አልችልም ብቻ ግን ይዘው እንድትል ለራስህ ጥንቃቄ ስል ነው ለራስህ ስል ነው ስለው ደነገጠ በቃ ተዋት አልገባውም ይዞት ሄደ ከዛ ስልክሽን ስጭኝ ምናምን አለኝ ለምን ስለ እንድጠይቅሽ ምናምን አለኝ ስልኬን ይዞ ሄደ ከዛ እኔ ግን እየፈራሁ ነው እንደዚህ በማድረግ ማለት እሷም ታጠቃኛለች ለማጥቃት በዛ ላይ ደግሞ ለምን እንደዚህ አልሽው ልትል ይችላል ቢጠይቃት ለምን ነው እንደዚህ ያለችኝ እንዳይላትም ተጨናንቄያለሁ እስቲ ከዛ ሄደ ደወለልኝ ምናምን ለምንድን ነው እንደዚህ ምንም ልነግርህ አልችልም በስልክ ምናምን አልኩት እሺ ተገናኝተን እናውራ ሲለኝ ውጭ ለማግኘት እሱ ራሱ ፈርቻለሁ ምክንያቱም ከዚህ ስራ ውጭ ሌላ እንዴት ምናምን እንዳትል ሰው ማለት ታንስጂ ስለዚህ ቁጥጥር ታደርጋለች ማለት ነው ቀንም ቤት ሄዳችሁ የተገባችሁ ስራችሁን ይሄ ነው ምናምን አይነት ስላለች ከዛ ስለዚህ ቀንም ይመጣ ከስተመር አለ ማለት ነው ቀንም ይመጣል በቃ እንትን ነው በቃ እንደ ትርፍ ስራ እንትን ስለምናደርገው ከጠራችን እንሄዳለን ሄድኩኝ ስሄድ ምንድነው ምናምን ብሎ ሲነግረኝ በጣም እየፈራሁ ነበር ሄድኩት አይ እኔ አላውቅም ግን እንደዛ አይነት ነገሮች እየሰበሰበች ጠንቋይ ቤት የሆነ ቦታ ጠይቄ አጣርቼ እንደዛ አይነት ቦታ ነው ይዘው የምትገባውና እንድትጠነቀቅ ብዬ ነው ብዬ ስነግረው ደነገጠ ቀየስ ናት ምናምን የምትሄደው አሳይ ምናምን አለ እንደዛ አይነት ቦታ ናት የምትገባው ግን እንደኔ ሪስክ አለው ብታየኝ ልትገለኝም ልታጠቀኝም ትችላለች ስለው አይዞሽ አለኝ ከዛ በኋላ ሰዎች እንትን ሲል እየጣልኩት እኔ ይሄ እንትን ራሱ እንዳትወስዶ መቆጥ የት እየሄደ ነው ምናምን ማለት ጀመረ ማለት በቃ ባህሪዋ ተቀያየረ ምናምን እኔ ደግሞ ያው ነገሮችን ስለፈራኋቸው በጣም በቃ ካይደዋ ከዛ በኋላ ነው ቤቱ ጠንቋይ ቤት ምናምን ፈራው መስራቱ ራሱ እና ወጣው እሷን የሌለችበት ቦታ ጠፍቼ ነው ተደብቄ ምናምን እሷን የት እንዳለው አታውቅም ስደውልም ስልክ ዝግ ነው ሲሚ ያውጥቼ ጣልኩት በሌላ ስልክ ሲሚ ነው እየተጠቀምኩ ያለሁት እና ያው ችግር ነው መውጣት መግባት እንደፈለኩኝ ሌላ ስራ እንኳን ለመፈለግ አልቻልኩኝም ለምን እሷ እንትናት ያለችው ማለት ትፈልገኛለች በጓደኞች ራሱ ትፈልግሻለች እያለኝ ስለነበረ ማለት ነው ያስፈራሩሻል እሱ እየፈለገች ነው ምናምን ተጠንቀቂ ስለሚለኝ ምንም ነገር የለኝም ባዶ ቤት ነው ዝም ብያለሁ አሁን ራሱ እንዴት አድርጌ እንደምኖር አላውቅም ብቻ እርዳታ ያስፈልገኛል ለመንቀሳቀስም ለመስራት ነፃነትም ገንዘብ ማጥቶ መኖር ከባድ ነው ትክክል ሁለቱንም አጥተሽ መኖራችን ይከብዳል ምን ያክል ቅርንጫፎች አሏት ሴትዮ ማለት የእናንተ ቤት ብቻ ነው ወይስ ቅርንጫፍ አላት 5 ቅርንጫፍ አላት ከእናንተ ጋር 5 ነው ወይስ ከኛ ጋር 5 ቅርንጫፍ አላት አጠቃላይ 5 ቅርንጫፍ አላት ስለዚህ በጣም ብዙ ሰራተኛ አለ ማለት ነው ብዙ ነው ከእናንተ የምትሰሩበት ስንት ሴት እህቶቻችን አሉ የሚሰሩ እንደዚህ 8 አለን 8 10 12 ነበር ወጡ ሌላ ቦታ ወስዳችሁ ይሁን የለውም ምንም አልተናገረችም እንትን አለ ስለዚህ 12 ክፍል የሚሆን አለ ማለት ነው ለማሳጅ የሚሰራበት ጽድት ያለ ቤት ነው ለና ሰው የሚገባበት ቤት ነው ቤቱ ያው የምትጠቀመት እሷን ያው እንትን እንደምታደርገው ሰው መርጣ ነው የሚገባው እዛ ቤት ማለት ነው የመረጠች ነው የምታስገባው ዝም ብሎ ማንኛው ሰው አይገባም ባለሀብትና ዲያስፖራ ነው የሚገባው ኦኬ በምን ታውቃላችሁ እናንተ እንደዛ ነው ባለሀብት ወይም ዲያስፖራ ነው ለምሳሌ አሁን ማታና ለሊት ያው ይመጣሉ እንደዚህ የሚመጡ ከሆነ በምን ትለያቸዋለሁ ሰክረው ስለሚመጡ እንዴት ነው የምትለያቸው ሲጀመር ይለያል ዲያስፖራ ሽታው ራስ ይለያል ግን እኛ እናወራቸዋለን እንደኔ ቡላ ለይ ማለት የሆነ የሚለያቸው ነገር አለ ግን ያው አብረን ማሳጅ ስናረጋቸው ብዙ ነገር ያወራሉ መስጠት ስለራሳቸው ምናምን በዛ ላይ ደግሞ በተደጋጋሚ ስለሚመጡት ቀርበት አለ አይደል እንደዛ አይነት ነገሮች ስለዚህ ማሳጁ በደንብ ያስወራሉ ወንዶችን ያያዙ እንዴ ቀላል ምን መስጠት ታስቀምጣላችሁ እንዴ እሺ እንደዛ ነው ግን በዛ ደግሞ እንትን አይዲያቸው ምናምን አሳይታ ነው የምታስገባቸው አይዲ ያሳያሉ ማለት ከየት ነው ምናምን አውቃ የሆነ የምትጠቀመው ዘይዴ አለ ያ ነገር ነው እኛ ደግሞ እንድናጣራም ታደርገናለች ጠይቁት አውሩ ምን አለ የት ነኝ አለ ከየት ነው የመጣው የት ነው አካባቢ ነው ያረፈው ነው ያ ሁላ እኛ እንድንጠይቃቸው ስለምትጠይቀን መልስ ስለምትጠብቅ ግዴታ ማውራት አለብን ያዝነውን ነግራታለን ግን በክፋት አለ ያዝነው ነው እኔ ራሴ በክፋት ሳይሆን ያው
ገንዘቡን ለመቀበል ወይ ምናምን የስራው ባህሪ ነው በሚለው ዝም ብዬ እንደዚህ ነው አለኝ እኮ ምናምን ልላት እችላለሁ። እና እሷ ብዙ መንገዶች ነው የምትሄደው፣ በአንድም አይደለም። ከፍተኛ ምን ያክል ቲፕ አግኝተሽ ታውቂያለሽ በስራሽ ላይ? ቲፕ ከባለቤት ተቀበለሽ ታውቂያለሽ? ከአሰሪሽ ቲፕ ተቀበለሽ? ራሱ አንዳንዶቹ ራሳቸው ይሰጣሉ ተጠቃሚዎች። እንጂ ቅድሚያ ለእሷ ነው የሚሰጡት። ከእነሱን ደስ ካላቸው ይሰጣል። ከዚህ ስራ ለመውጣት ከዚህ በፊት አስበሽ አታውቂም? ታስብና ያው ገንዘብ እንደዛ አታገኝም። ያው ይጠፋል እኮ ገንዘብ ምንም ወይ ፀጉር ትሰራበታለህ፣ ልብስ ትገዛበታለህ፣ ኮስሜቲክስ ትጠቀማለህ። ወጪው ነው የሚበዛው። በዚህ ግን በዛ ልክ እዚህ ብትቀጠር 4000 5000 ብር ነው በወር የምታገኘው። ያ ብትቀጠር እንኳን ያገኘው ጽዳት እንኳን ለስራ ብትል ያ ነው። ያ ደግሞ ለቤት በቲፕ ልታገኙ ትችላለህ። በቲፕ ልታገኙ ትችላለህ። ቢያንስ የውለህን ምግብ ምናምን እዛ ጨርሰህ ትገባለህ። እዚህ ግን ተከራይተህ ልስራበት አይበቃህም፣ ለቤቱ እንኳን አይችልም። እና ለዛ በቃ ጨንቀኛል። ወድጄው አይደለም እያስጠላኝ ነው የምሰራው። ሁሌ ከዚህ ስራ ወደ ክፍለ ሀገር ብትመለሽ ምንድነው ችግሩ? ወደ መጣሽበት ብትመለሽ ምንድነው ችግሩ? ያው ቤተሰብ ምንም የሚያውቁት ነገር የለም። ታይዳ ዩኒቨርሲቲ ተመርቃ ስራ እየሰራች ነው። እጄ ቁጭ ማለት ቤተሰብ ጋር ያ ተምራ ይናል አስተምረን ያው ቤተሰብ የሚያደርገውን ነገር ሁሉም ለጥሩ ነገር ነው ብሎ አስተማሪኝ። እጄ ደግሞ ስራ አጥቻለሁ ብዬ ሞራላችሁ እና ራሴ ልቀበለው ስላልቻልኩ፣ ስለዚህ ያው አማራጩ መስራት ባለው ነገር የሰሩ መቆየት ነው ብለሽ ነው ያሰብሽ? ያው እንደዛ ብዬ ያሰብኩኝ። ግን አሁን ያለበት ችግር ደግሞ በጣም ከባድ ችግር ነው። ለዓለም ይሄድም ቤተሰብ ጋር እንደመስራትም በቃ የሆነ ትርምስምስ ያለ ላይፍ ነው ያለው። በየስንት ጊዜው ነው ያንን ነገር ወስዳ የምትሰጠው? ወደዛ በየቀኑ ነው የምትሰበስበው። በየቀኑ ሰበስባለች፣ ትሄዳለች። የተጠራቀመ በቃ አይቆይም፣ ወዲያ ወዲያ የምትወስደው። ቆሻሻ የሚባል አይጣልም። ቤቱ ግን ያው ብዙ ተጠቃሚ ያለው ማለት ነው። አዎ አለ። ስለዚህ ቶሎ ወስዳ መስጠት ነው። እዛ ገብታ እዛው ነው የምትቆይ። አንቺ ውጭ ነው የምትቆይ? አዎ ውጭ ነኝ እኔ። ምንድን ነው አንቺ ብቻ ነው ወይስ እንደዚህ የምታምናቸውን ሰዎች ትወስዳለች መሰለኝ ሌላ ልጆች? ግን እኔ በቃ ያስጨንቀኝ። ለምንድን ነው እንደዚህ የምታደርጋችሁ? ምን ሊፈጠር ነው? ልጅ ሊፈጠር ነው ምናምን በቃ ግራ ነው የሚያገባው። እና ከዛ ጠንቋይ ቤት ነው ሲል በቃ ደነገጥኩኝ። ቆሻሻ መጥያታ ይመስለኝ ግቢ የሰው ቤት አቆክታ የምትሄዱ እና ምን አስባ እንደሆነ ምን ለማድረግ እንደሆነ ግልጽ ባይሆንልኝም ይሄ ነው የእሷን ታደርገው። ጥሩ። ስለዚህ አሁን እሷን ያው መቼም ልናገኝበት የምንችለው ነገር ታውቂዋለሽ ብዬ ተስፋ አደርጋለሁ። ምክንያቱም ያው ቤቷን ታውቂዋለሽ፣ የት እንደምትኖር ይታወቃል። አብዛኛውን ጊዜ በስራ ቦታ ታሳልፋለች። አምሾር ጠዋት ላይ ልናገኛት የምንችለውን ነገር ብታግዥና ጠዋት ላይ የተመቻቸ ነው ብዬ አስባለሁ እንደራሴ። አሁን ከስራው አንፃር አሁን ጠዋት ላይ ቤት ትሆናለች፣ መኪና አላት። በፈለገችበት ሰዓት ነው የምትሄደው። ግዴታ በዚህ ሰዓት ምናምን ብላ ለእኛ ለመቆጣጠር ወይም ደግሞ ለመቀበል እንጂ ያው ቁጭ ብላ እንትን አትውልም። ግን ለእኔ ደግሞ ይሄን ያስፈራል። ለምን ሴት ታወቀች ማለት እኔ ብዙ ነገሮች ናቸው እንትን የሚለው። አሁን ለነገር ተደብቄ ነው ያለሁት። ጭራሽ ደግሞ እንደዚህ አይነት ነገር ብትያዝ ብንሄድ እኔ ላይ ነው እንትን የምትለው ማለት። ምክንያቱም ብዙ ሰው አላት፣ አቅም አላት ሰው ለመጉዳት። ስለዚህ ያው እሱ ነው ትንሽ ያስፈራል። እናንተ መጠንቀቅ ባለባችሁ ነገሮች እንዳልሽኝ ከሆነ ያው ገንዘብ ካላት መጉዳት ለሷ ቀላል ነገር ነው። እንደነገርሽኝ ከሆነ ትንሽ ያው ኃይለኝነት ነገር አለባት አይደል ሴትዮዋ? ወጣት ናት ወይስ ትልቅ ሴትዮ? ወይ ወጣት ናት። ወጣት ናት። ስለዚህ አሁን የተወሰኑ ወደ 5 ቅርንጫፎች አሏት። በዛ 5 ቅርንጫፎች ውስጥ ነው እየሰራች ያለች አይደል? ስለዚህ አሁን ምንድነው የሷ የወንድ ፈሳሽ እየወሰደች ነው የምትሰጥ። ስለዚህ በየቀኑ እየሄደች ትሰጣለች። እሷ ራሷን የምታስረክብ ማለት ነው እየሄደች። ሄዳለን። አይዲያ ዋለሽ ምን ለምን እንደምትሰጥ? ኧረ እኔ ምንም የማውቀው ነገር የለም። እንደነገርኩ ከዚህ በፊት መጀመሪያ ላይ ስትወጣ ይዛው ስትሄድ ምናምን
እዛ ነው ከመኪና ውስጥ እንትን አለ ወረድኩኝና ሰዎችን ጠይቄ ምናምን እንደዛ ከጠየቁኝ በኋላ በሌላ ጊዜ ተከታትዬ ወርጄ እንትን ስላት በጣም ጮኸችብኝ። በጣም እንደ ውሻ ነው ያደረገችኝ። ከዚህ በኋላ ካለኔ ፍቃድ ከመኪና ወርደሽ እንዳላች ምናምን በጣም ጮኸችብኝ ምናምን። ደንግጬ አጋጣሚ ልገባ ስል ተገጣጠመ በሩ ላይ። ከዛ በኋላ ጥንቃቄ ማድረግ ጀመረች ምናምን ራሱ መፍራት። ከዛ በኋላ ራሱ እኔ ወርደሽ እየጠየቅሽ አንቺ ከዛ አትወስደኝም የሆነ ሰዓት ላይ አቆመች እንትን ማለት ጀመረች ምናምን። በጣም ኃይለኛ ናት። ያው እኔ እንዳለቃም እንደ ስራ እንደ ተቀጣሪ ሁኚ ስለምሰራ እፈራታለሁ፣ አከብራታለሁ። ከዛ ያለፈ ግን ለምንድን ነው የምታደርገው ምናምን የማውቀው ነገር የለም። ስለዚህ ምንም አይዲያው የለሽም? የለኝም። መውሰዷ ብቻ ነው የማውቀው። የተወሰኑትን ሰዎች ደግሞ አንቺ ምን አድርገሻል? ያው ይዘው እንዲሄዱ አድርገሻቸው ታውቂያለሽ? የተወሰኑ የሚቀርባቸው ሰዎች እና ትንሽ ማለት ለእሷን የማይቀርቡ ምናምን እሱን ተናግሬያለሁ። ግን ሁሉን ልናገር ቢል ከአንዱ አንዱ ቢናገር ትነቃብኛለች ብዬ የምቀርባቸው ሰዎች ተናግሬያለሁ። ጥሩ እንግዲህ እሺ። አሁን ማለት የሰጠሽን ኢንፎርሜሽን የጠፉም አሉ። በዛ እንደዛ ያልኳቸው በኋላ የቀሩ አሉ ያልመጡ እና ለምንድን ነው ምናምን ስትለኝ እራሱ እኔ እንጃ አላውቅም ያልኳት ነው። ከስተመር እየቀነሰ ነው አይነት ነገር ስትለኝ እና ያው ምንም አይዲያ የለኝም ሌላ ምን እንደምታደርገው ማውቀው ነገር የለም። ብቻ ግን ይሄንን ብቻ ነው የማውቀው። ጥሩ እንግዲህ ከዚህ በፊትም በተሰጠና ጥቆማ መሰረት ያው ያንቺ እርዳታ ነው መጀመሪያውንም ቢሆን ልጁም ዳንኤል እኛን አናግሮ አግኝቶ ያናገረን ነገርን ቢሆን ያው ከአንቺ የተለየ ኢንፎርሜሽን የለውም። አንቺ የሰጠሽውን እና እሱ ደንግጦ በዛ ውስጥ ያለበትን ነገር ነው ያወራና ስለዚህ አንቺም እሱም ትክክለኛ ስራ ነው የሰራችሁ። እንደዚህ አይነት ሰዎች መጋለጥ ስላለባቸው ትክክል ነገር ነው ያደረጋችሁ ብዬ አስባለሁ። ስለዚህ ካንቺው የምፈልገው ነገር በምን አይነት መልኩ ነው ልናገኘት የምንችለው የሚለውን የቤቷን አድራሻ፣ የምትሰራበትን ቦታ እነሱን በወረቀት ታሰፍሪልኝና ቦታዎችን ወይም አብረን የምንሄድበትን ነገር እናመቻቻለን። በመኪና ተሸፍነሽ የምትሄጂበትን ነገር እናመቻችና ሂደን እንድናጠናት ሴትዮዋን ይህን ነገር እንድታግዥን እንፈልጋለን። እሺ ደስ ይለኛል። ግን ያው ጥንቃቄ ነው እንዳልከው በእናንተ ኃላፊነት ወስዳችሁ የምትሄዱ ከሆነ ችግር የለም። ይችም አይታይም እንደነገርኩሽ ችግር የለውም። ሴትዮዋንም በደንብ እናጣራና ያለውን ነገር እስኪ ወደዛ እንሄዳለን። እሺ በጣም እናመሰግናለን ከልብ። እሺ በባዶ ቤት እንግዲህ ምንም ችግር የለውም። እሱ እንግዲህ ቀጣይ ደግሞ የራስሽን ስራ እየሰራሽ ከእንደዚህ አይነት ነገር ወጥተሽ ራስሽን ችለሽ ሌላ ስራ የምትሰሪበትን ነገር እንደምናይ ተስፋ አደርጋለሁ አይደል? ያቆማል እዚህ ላይ ያለው ነገር በሙሉ እንደዛ እናደርግ። እኛም እንፈልጋለን፣ ስራ እንፈልጋለን። በዛ ስራ የምንሞክረውን ነገር እንሞክራለን። እሺ አመሰግናለሁ በጣም ተባብራችሁ። እናንተም ያው የሚችለውን ያደረኩት በቃ ትልቅ ነገር ነው ያደረግሽ። ፈርተሽ ዝም ማለት ትችይ ነበር፣ ግን አላደረግሽውም። ጥሩ ነገር ነው ያደረግሽ። የሚያኮራ ነገር ነው። እሺ